የሰሞኑ መነጋገር የሆነችው ቤቲ ከቴዲ አፍሮ ያልጠበቀችውን ነገር ሰርፕራይዝ ተደርጋለች። ምንድነው እንነግራችኋለን። ሰይፉ ፋንታሁን ከካሜራ ጀርባ የገባውን ቃል ኪዳን በሙሉ ፈጽሞ የቤቲን ህይወት እስከመጨረሻው ቀይሮታል። ምን ተፈጠረ? በቪዲዮ ላይ ታገኙታላችሁ። የቴዲ አፍሮና ሰይፉ ፋንታሁን ያልተጠበቀ የስልክ ልውውጥና ያልተነገረው ድብቅ ግንኙነታቸውንም አሳደን ይዘነው መጥተናል። ስለ ሁለቱ ሲወሩ የነበሩ ነገሮች ሁሉ ውሸት መሆናቸውን በዚህ ቪዲዮ ነግረናችሁ በመካከላቸው ተፈጥሮ የነበረውን ነገርና አሁን ላይ ያለውን የማትጠብቁትን እውነተኛ ግንኙነት ስንነግራችሁ ትገረማላችሁ። ከወዲሁ ቴዲ አፍሮን እንኳን ለ50ኛ ዓመት የልደት በዓል አደረሰ እንላለን። እናንተ በኮሜንት መስጫው እንኳን ተወለድክ እያላችሁ እስከ ቪዲዮ መጨረሻ አብራችሁን ዝለቁ። እንዲህ ነው የተገባ ቃል ሲተገበር። በአደባባይ አባት ሆንሻለሁ ወንድም ሆንሻለሁ ብሎ የገባውን ቃል ኪዳን ለፕሮግራም ማድመቂያ ብቻ ሳይሆን እውነተኛ አባት ሆኖ ሰዎች አድርገዋል ብለው የማይጠብቁትን ያወራዋል ብለው የማያስቡትን ሰው ሁሉ አውርቶ የገባውን ቃል በቀናቶች ውስጥ ፈጽሟል። ታሪኳ ብዙዎችን ያነጋገረውና የብዙሃኖችን ልብ የገዛው ፈጣማ ቀልጣፋ የብዙ ተሰጥኦ ባለቤት የሆነችው ቤቲ ላላ የህይወት መንገዷ እስከ ወዲያኛው ተቀይሯል። ያልተጠበቀ ነው፣ አጀብ ያሰኛል። በትረ መንግስትን ያልጨበጠ በቤተ መንግስት ውስጥ መኖሪያውን ያላደረገ በህገ መንግስቱ መሰረት ቃል ኪዳን ገብቶ ህዝብን ያላስተዳደረ በራሱ የግል ጠባቂዎች እንጂ መንግስት በመደበለት ኮማንዶ የማይጠበቅ የትኛውንም ፓርቲ ወክሎ ያልተወዳደረና የምረጡ እንቅስቃሴ ያላደረገ ነገር ግን ህዝብ በመስማማት ያነገሰው 130 ሚሊዮን ኢትዮጵያውያን በፍቅር አሸንፎ ንጉሱ ተብሎ የተጠራው ቴዎድሮስ ካሳሁን ግርማሞ የግርማሞ ልጅ እነሆ ከተወለደና ወደዚህ ቹብ ደግሞ ማሚኬላ ወደ በዛባት ምድር ከመጣ ግማሽ ምዕተ ዓመቱን አስቆጥሯል። የወርቅ ኢዮቤልዩንም እያከበረ ይገኛል። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ከ30 ዓመት በላይ የዘለቀው ንጉስ ሙዚቃን ከጀመረበት ጊዜ አንስቶ ስለ ኢትዮጵያውያን ሳይሰለች አቀንቅኗል። ስለ ፍቅር፣ ስለ መዋደድ ማውራት በቴዲ አፍሮ አንደበት የማይጠፋ የማይሰለች የሚስተጋባ የምንጊዜም ጥሪውም ስጦታውም ነው። የህዝብ ህመም ያመዋል፣ የወገኑ መጎዳት ይጎደዋል። ህመማቸው ህመሜ ነው በማለት ከመጣው ከሄደው መንግስት ጋር ስለ ህዝብ ፍቅር ሲል ይዋደቃል። ጉረሮ ለጉረሮ ይያዛል። እንደ ዘመኑ አርቲስቶች ወዳደሩ ነው የወገኑን ህመም ባላየና ባልሰማ አያልፍም። አንደበቱ ብዙ ባያወራም ለነገሮች ምላሽ በፍጥነት ባይሰጥም ብዙ ነገሮችን ዝም ብሎ ቢያልፋቸውም ከስንት አንድ የሚናገረው ንግግሩ ግን ትርጉም አልባ ሆኖበት አያውቅም። ተጽዕኖ ብቻ ሳይሆን ለውጥም ማምጣት ይችላል። ለዛም ይመስላል በዘመን ሂደት ውስጥ የሚቀያየሩ መንግስታትም የሚርበደበዱለት። መቻሉ በትንሹም በትልቁም የተመሰከረለትና የተከበረው ጥበበኛ ሳይሆን ራሱ ጥበብ ነው እየተባለ የሚሞካሸው ቴዲ አፍሮ 50 ትርጉም ያላቸው አመታቶችን አሳልፏል። ፈጣሪ ከዚህም በላይ እድሜ እንዲሰጠው እንመኛለን። ታዲያ ብዙ ጊዜ ቴዲ አፍሮ ስም ሲነሳ ስሙ አብሮ የሚነሳው ሰይፉ ፋንታሁን ነው። አነሳሱ በበጎ ባይሆንም በሁለቱ መካከል ያለው ግንኙነት ግን ሰዎች በሚያስቡትና እንደ ወሬ በሚናፈሰው ልክ አይደለም። እርግጥ ነው ቴዲ አፍሮና ሰይፉ ፋንታሁን በአንድ ወቅት ተጋጭተው ነበር። ግጭታቸው ግን አመለሰት ሙጨ ጋር የሚገናኝ ነገር የለውም። ይሄ የበሬ ወለድና በተደጋጋሚ ጊዜ ስለተነገረው እውነት ነው ተብሎ የታመነ ታላቅ ውሸት ነው። ሰይፉና ቴዲ ከአመለሰት ሙጨ ቀደም ብሎ መተዋወቅም መቀራረብም ነበራቸው። የጠለቀ ግንኙነት ባይሆንም ጓደኛ ለመባል የሚደርስም መቀራረብ ነበረ። ሰይፉና ቴዲ በርካታ ሌሊቶችን አብረው በስቱዲዮ ውስጥ አሳልፈዋል። የቴዲ ቀደምት ሙዚቃዎች ሲሰሩ ሰይፉ ፋንታሁን በቦታው ጭምር ነበር። ታዲያ የመጀመሪያ ግጭታቸው ሰይፉ እውነትን ማጋለጥ ጋር በተያያዘ የሚሰራው የሬዲዮ ፕሮግራም ላይ የቴዲን ስራዎች ገመገማቸው። የቴዲ ስራዎች ኦሪጂናል የፈጠራ ስራዎች ሳይሆኑ ከሌላ የአፍሪካ ሀገራት የተወሰዱና የተሰረቁ ናቸው የሚል ፕሮግራምን ሰራበት። በዚህ ምክንያት ቴዲ በስም ማጥፋት ከሰሰውና ለፍርድ ቤት በቅተዋል። በወቅቱም ጠበቃ የነበረው አበበ ባልቻ እንደነበረ ሲነገር መጨረሻ ላይም በሽምግልና ተፈቷል። ነገር ግን በሁለቱ መካከል የነበረው መቀራረብና ወዳጅነት እንደወትሮ መቀጠል አልቻለም። በሂደት ውስጥ ከስቱዲዮ የቴዲ ሙዚቃ ይጠፋል። ያን ወቅት ሰይፉም ስቱዲዮ አብሯቸው ያሳልፍ ነበርና ለስልክ ሲወጣ ቴዲ ሙዚቃዬን የሰረቀው እሱ ነው በማለት ወደ ሌላ ግጭት ውስጥም ገብተው እንደነበረ፣ ይሄ ግጭትም በዙሪያቸው ባሉ ሽማግሌዎች እንደተፈታ ሰምተናል። ከዛን ጊዜ ጀምሮ ቴዲና ሰይፉ ሰላማዊ ግንኙነት ያላቸው ሰዎች ናቸው እንጂ በመሃላቸው ምንም አይነት ጸብ የለም። መንገድ ላይ ቢገናኙም እንዲሁ የሚተላለፉ ሰዎች አይደሉም። በተለይ በተደጋጋሚ ጊዜ የሚነገረውና በመነገሩም እውነት ተደርጎ የሚወሰደው ወሬ ያመለሰትና የሰይፉ የፍቅር ታሪክ ነው። ሁለቱ ስራን አብሮ ሰርተዋል እንጂ ከዚህ የተለየ ታሪክ የላቸውም። ይህንን ነገርም አመለሰት አዶናይ ጋር በነበራት ቃለ ምልልስ ያረጋገጠች ሲሆን ሰይፉን በስራ ምክንያት እንዳገኘችው በዛ አጋጣሚ የተወሰነ መቀራረብ እንደነበራቸው አንስታ ልቡ መልካም መሆኑንም ማስረድታ ነበር። ሰይፉም በተደጋጋሚ ጊዜ በቃለ መጠየቆቹ ስለ አመለሰትና ቴዲ አፍሮ የሚያወራው በመሃላቸው ምንም ነገር ስለሌለ መሆኑን የሚያመላክት ፍንጭ ይሰጠናል። ከዛ ውጭ በቴዲና በሰይፉ መካከል አሁን ላይ ምንም አይነት ጸብ እንደሌለ የሚያረጋግጥልን እንዲሁም እንደሚያወሩ ፍንጭ የሚሰጠን ነገር በቅርብ ተከስቷል።
ይሄን ነገር ብዙዋኖቻችሁ አላስተዋላችሁት ይሆናል እንጂ የቴዲ አዲሱ ኢትዮሪካ የተሰኘ አልበም ሲወጣ አልበሙ ከመውጣቱ ሳምንታት ቀደም ብሎ ማስተዋወቅ የጀመረው ሰይፉ ፋንታሁን በታዲያስ አዲስ ላይ ነው። ያ ብቻ አይደለም፣ ቴዲ አፍሮ ራሱ በኢትዮሪካ አልበም ስም በጎልድ ደረጃ ሰይፉ ፋንታሁንን ታዲያስ አዲስን ስፖንሰር አድርጎታል። ከዛም አልፎ አልበሙ ከመውጣቱ ቀደም ብሎ የቴዲን አልበም በአይ ሰርተው ሲለቁት የልጁን ስራና ድካም አታበላሹበት በማለት በቀጥታ በሬዲዮ ዝግጅቱ ላይ ሲናገር ሰነባብቷል። ያ ሁሉ ወከባ ቴዲ አፍሮ ላይ በደረሰበት ጊዜ ሌሎች ሚዲያዎች የሱን ስራዎች ለማጫወት ውስጣቸው በፍራቻ ተውጦ በተውበት ጊዜ ብቸኛው ያለምንም ፍርሃት ስራዎቹን ለአድማስ ያደርስ ነበር። ሰይፉ አሁን ድረስ የሱ ሙዚቃዎች በገባበት ቁጥር ሳያጫውት አይወጣም። ይሄ በመካከላቸው ምንም አይነት ግጭት አለመኖሩን ያረጋግጥልናል። ታዲያ ልበቀና እየተባለ የሚጠራው ግራው ሲሰጥ ቀኙ ያይም የሚባልለት የመልካምነት ምሳሌ በሙያው ደግሞ እጅግ ስኬታማ መሆኑ የተረጋገጠለት በሰራው ደግነትና በጎነት በሚገባው ልክ ያልተመሰከረለትና ሳቅና ጨዋታ መውደዱ ቁም ነገረኝነቱን ደብቆበታል የሚባለው ሰይፉ ፋንታሁን ከሊቅ እስከ ደቂቅ የሱን ደግነትና እገዛ የሚፈልጉ ሰዎችን ሁሉ አግዟል፣ ከጎናቸው ሆኗል። የገንዘብ ድጋፍ የሚፈልጉትን በገንዘብ፣ የሕክምና እርዳታ የሚያስፈልጋቸውን በሕክምና፣ እንባቸው የፈሰሰውን እንባቸውን በማበስ አቅም ኑሯቸው አቅማቸውን ለማሳየት ቦታና ጊዜ ላልተመቻቸላቸው ደግሞ ቦታና ጊዜውን ብቻ ሳይሆን ገንዘቡንም በማፍሰስ ወደ ስኬት ያደርሳቸዋል። ለዚህም በርካታ ምስክሮች አሉ። አሁን ላይ የዘመኑ ፈርጥ የሆኑ የኪነ ጥበብ ሰዎች አብዛኛዎቹ በሱ ድጋፍ ውስጥ ያለፉ ሰዎች ናቸው። አንዳንዴ ሰይፉ ባይኖር የኢትዮጵያ አርቲስቶች በተለይ ደግሞ በአንድም በሌላም መንገድ ህይወት ዘንበል ያለባቸው አርቲስቶች ምን ይውጣቸው ነበር ያሰኛል። ብዙዎች ስለ መልካምነቱ ስለተደረገላቸው ነገር ምስክርነት መስጠት እየፈለጉ እንደከለከላቸው እንደተቆጣቸው ይናገራሉ። ምን አይነት ደግነት ነው! በዚህ ሁሉም ባላደረገው ነገር እንዲወራለት በሚፈልግበት ዘመን ምሳ ጋብዞ በካሜራ እየቀረጹ በጎነቴን እዩልኝ እያሉ በሚለጥፉበት ዘመን አንድ በጎ ነገርን እያደረጉ አታውሩብኝ ማለት። ይሄን ለመረዳት ሰይፉን አሊያም የሰይፉን ልብ መሰጠት ይጠይቃል። ታዲያ ሰይፉ ለሰዎች ገንዘቡንና እውቅናውን ብቻ አይደለም የሚሰጠው፣ ራሱንም ሰው አድርጎ ያቀርባል። ወገን ለሌላቸው ወገን ይሆናል። ዘቢባ ግርማን ፈናን ህድሩን እንዳባት ሆኖ ተቀምጦ ድሯቸዋል። ለሌሎች ወንድም ላስፈልጋቸው ሰዎችም ንጹህ ወንድም ሆኗቸዋል። ወንድማችሁ ነኝ ይላል። ለጃፒ አስፋውና ለሌሎች ከሱ በብዙ ለሚያንሱት ደግሞ እንዳባት ይሆንላቸዋል። የሰሞኑ መነጋገሪያ የነበረችው ቤቲ በመጠሪያው አላለም እንዳባት ሊሆንላት ቃል ገብቷል፣ ደግሞም ሆኖላታል። ከመጀመሪያው ፕሮግራሙ ላይ ጋብዞ ካበረታታት አይዞሽ ያልፋል እያለ ያሳሳቀ ታሪኳን ካጋራ በኋላ እኔ ሁሌም ከጎንሽ ነኝ ብሏታል። ከካሜራ ጀርባ በርካታ ስራዎችንና እገዛዎችን ማድረግም ጀምሯል። ቤቲ ያለፈችበትና እያሳለፈች ያለችው ህይወት ጉዞ የብዙ ወጣት ሴቶችን ህመም የሚገልጽና እሷን ማገዝ መደገፍ ሌሎችንም እንደማበረታታት ይቆጠራል። እናም ሰይፉ ከገንዘብ ድጋፍ አስቀድሞ ልጅቱ በብቸኝነት እንዳትጎዳ እንዳባት ለመርዳት ደግሞም ከልጁ አባት ጋር አብረው እንዲሆኑ በማሰብ ከቀረጻ በኋላ የልጁን ቁጥር ተቀብሎ እንዳነጋገረውና አብረው እንዲሆኑ ለማድረግ ጥረት እያደረገ እንደሆነ ተሰምቷል። ከዚህ ባሻገር ሰይፉ ልጅቱ ታለንቷን እንድትጠቀም ደግሞም ከጓደኞቹ ወደ ኋላ ቀረው ያለችበትን የምትወደውን ሙያውን እንድታሳካ ሀገራችን ላይ ያሉ ትልልቅ የሙዚቃ አቀናባሪዎችን እንዳነጋገረላትና ስራዎችንም እንደምትሰራ ሲነገር በፊልም በኩልም የሚያሳስባት ነገር እንደሌለ አረጋግጦላታል። እናም ለቤቲ እግዚአብሔር በሰይፉ ፋንታሁን በኩል አድርጎ የህይወት መንገዷን እያደላደለውና እያመቻቸው ነገዋን በብርሃን የተሞላ ውብ እንዲሆን አድርጎላታል። በርከት ያሉ የገንዘብ ድጋፎችን እያመቻቸላትም እንደሆነ ሲታወቅ በሚሊዮን ተከታታይ ያሉት ፕሮግራሙን የተመለከቱ ሰዎች ከሀገር ውስጥ እስከ ሀገር ውጭ አሜሪካ፣ ካናዳ፣ እንግሊዝ፣ አውሮፓ አጠቃላይ በመላው ዓለም የሚገኙ ኢትዮጵያውያን እየደወሉ እያበረቷትና እያገዟት እንደሆነም ተሰምቷል። ሶሻል ሚዲያውም እያደገ ሲሆን ላይቫንም የሚመለከቱ ሰዎች በሺህ የሚቆጠሩ ሰዎች ሆነውላታል። ታዲያ ቀልጣፋዋና ባለተሰጥኦዋ ላላ በህይወት መንገድ ውስጥ መውደቅና መፈተና አጋጥሟት ራሷን የማጥፋት ፍላጎት ሊያደርሷት የነበረ ቢሆንም በአሁኑ ሰዓት ክብርና ምስጋናውን ከፈጣሪ በታች ለሰይፉ ፋንታሁን ይሁንና የህይወት አቅጣጫዋ ተቀይሯል። ለማረጋገጥ ብዙ ጥረት አድርገን ባይሳካም ቴዲ አፍሮ ትልቅ ሰርፕራይዝ እንዳዘጋጀላትም ሰምተናል። ይሄ ሁሉ የሚሆነው በሰይፉ ፋንታሁን ነው። ታዲያ በዚህ የደስታ ጉዞዋ ውስጥ ፍጹም ሰላም ሆና ታስብ የነበረው ህልሟ ላይ እንድትደርስ እንመኝላታለን። ዘመኗም ከልጇ ጋር የተዋበ የስኬት ዘመን እንዲሆንላት ከልብ የመነጨ ፍላጎታችን ሲሆን ሰይፉ ይሄን መልካም ልብህን ፈጣሪ አይቀይርብህ፣ በድብቅ የምታደርገውን በአደባባይ ይክፈልህ፣ ቤተሰቦችን ሁሉ ክፉ አይንካብህ እንላለን። ንጉሱን ሻመት ይንገሱ እያልን መልካም ልደት ተመኘን። አበቃን። የእናንተን ስሜትና ሐሳብ አስተያየት በኮሜንት ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።